ለምንድነው አዶናይ ትችት የቀረበበት? እንግዲህ አዶናይ በአሜሪካ ሞቲቬሽናል ስፒከር ሆኖ ፕሮግራም ሊያዘጋጅ ነው ሰሞኑን። ነገር ግን አንዳንድ ዲያስፖራዎች እንግዲህ ትችት እያቀረቡ ነው። ማን ነው እሱ? ማንን ነው የሚያነቃቃው? ምናምን በማለት ፓስት ሂስትሪውን እያነሱ እሱ እኮ እንዲህ ነበረ፣ እሱ እኮ ካናዳ ጎዳና ወጥቶ ነበር፣ እርዳታ ሲሰበስብ ነበር፣ እሱ እኮ የውጭ ሀገርን ላይፍ መኖር ሰርቫይቭ ማድረግ አቅቶት ተመልሶ ወደ ኢትዮጵያ የገባ ሰው ነው፣ ማንን ነው ሞቲቬት የሚያደርገው? ምናምን እያሉ እንግዲህ እነሱ ያሉበትን ደረጃ እንደ ሰክሰስ በመቁጠር እሱን እየተቹ ነው ያሉት። እነዚህ ሰዎች ስቲል የሚሰማቸው ስሜት በብዛት ብዙ ዲያስፖራዎች ከሀገር ሲወጡ ረጅም ዓመት የቆዩ አንዳንድ ዲያስፖራዎች እንደዚህ አይነት አመል አለባቸው። እኔ ተሽዬ የተገኘው ነኝ፣ እኔ አውቃለሁኝ፣ እኔ ብዙ ዓመት ስለኖርኩኝ ሲስተሙን አውቃለሁ፣ እኔ የተሻለ ኤክስፒሪየንስ አድርጌያለሁ ምናምን የሚል አስተሳሰብ አላቸውና በሁሉም ነገር ላይ ኤክስፐርት የሆኑ ይመስላቸዋል። ስቲል እነዚህ ሰዎች ትልቅ ሰው ሲያወራ ልጅ ወደ ጓዳ በሚለው ድሮ ባደጉበት ባህል ውስጥ ነው ያሉትና ይሄ ልጅ ከትላንት ታሪኩ ዛሬ ተሽሎ ዛሬ የትላንት ታሪኩን ዛሬ ላይ ላለበት ሰክሰስ እንደ መሰላል ተጠቅሞት በቃ ዛሬ ላይ እየታየ ነው ያለው በዓለም ደረጃና ምን ያስፈልጋል? ምቀኛ መሆን ለምን ዲስካሬጅ ማድረግ ያስፈልጋል? ማለት ሲሆን በርታ ቢስትሮንግ ማለት በጣም ያንግ ነው፣ በጣም የብዙዎች ታናሽ ነውና ማበረታታት ያለበትን ሰክሰስ አፕሪሺየት ማድረግ ምናምን ነው እንጂ የሚያስፈልገው እንግዲህ ትልልቅ የሚባሉ ሰዎች ዛሬ ላይ ተነስተው ወደ ታች እሱን ለማድረግ መኮርኮም ምንም አያስፈልግም። ከጠቀማቸው መጠቀም፣ ካልጠቀማቸው ደግሞ ኦኬ በቃ አይመለከተኝም፣ ግን ለሌላው ሰው ደግሞ እንደዚህ አይነት ኔጌቲቭ ነገሮችን አላሰራጭም ብለው ዝም ማለት የነበረባቸውና እሱ ግን ተናግሮታል። እነዚህ ሰዎች በጣም የተጎዱ እንደሆኑና እኔ ብሆን አለ አዶናይ እቅፍ አድርጌ ማንድነው እሱ ማነው የጎዳሽ ምናምን እያልኩኝ ማነው ትላንትን እንደዚህ ትራውማ ውስጥ የከተተሽ እያልኩኝ ነበር ማጽናናችሁ፣ ጸጉራችሁን እየዳሰስኩኝ ምናምን እያለ ነበርና ይናውስ በደንብ አውቋቸዋል። እና ዛሬ ላይ ምንም አይነት የጥላቻ ጠጠር ብትወረውሩ እሱ ለስኬቱ መሰላል የሚሆን ለስኬቱ ደግሞ ስኬቱን የሚገነባበትን ጠጠር ነው እያቀበላችሁት ያላችሁትና ኤኒዌይስ ለሌሎቻችሁም ነው ከሀገር ውጭ ያላችሁ አንዳንድ ዲያስፖራዎች ከናንተ ኋላ መተው የሚታዩ ሰዎችን ለመኮርኮምና ወደ ታች ዝቅ ለማድረግ ብዙ እንትን ትላላችሁ፣ ብዙ ስድብ፣ ብዙ ትችት፣ ብዙ ንግግር ምናምንና ብትችሉ ናይስ ሁኑ፣ ካልቻላችሁ ግን አትሊስት ምቀኛ አትሁኑ። ትናንትና ቀን ላይ የሆነ ቤት ላይቭ ገብቼ አዶናይ አንተን ሞቲቬት ያደርጋል ወይ ተብዬ ተጠይቄ ነበርና መልሴ አዎ ነበር። በጣም ብዙ ሞቲቬት ካደረገኝ ነገር ሁለቷን ብቻ ልንገራችሁ። አንዱ የዛሬ አመት አዶናይ 11 ብር ነው ያለኝ ብሎ ላይቭ ላይ ሰፖርት አድርጌዋለሁ፣ ሰጥቼዋለሁ ጊፍት ኦልሞስት ወደ 10,000 ኮይን ምናምን ሰጥቼዋለሁ። ብዙ አይደለም አይ ነው። ዛሬ እኔ እዚሁ ትራኬ ላይ ነኝ። አዶናይ ያለበትን ተመልከቱ። ይሄ ሞቲቬት ያላደረገኝ ሌላ ምን ሞቲቬት ሊያደርገኝ ይችላል? አዶናይ የዛሬ አመት ለሰዎች ደርሳለሁኝ፣ ብዙ ሰዎችን አግዛለሁ፣ ረዳለሁ ብሎ ቃል ገብቶ ነበር። ዛሬ ስንት ሰዎችን ነው እየረዳ ያለው? በየመንገዱ እየሄደ ሰርፕራይዝ የሚያደርጋቸው ሰዎችን አስቡት። እኔ ክርስቶስን እሱም ያገኘው ነው የሚመስለኝ። ምክንያቱም ክርስቶስ እንደዚህ በአጀብ እንደዚህ በሰረገላ ምናምን መጣው ምናምን ብሎ የሚመጣ አምላክ አይደለም። እንደዚህ ምናልባት መንገድ ላይ ቡትቶ ልብስ ለብሶ ቁጭ ብሎ እንደ ምስኪን ደሃ እየለመነ ሊሆን ይችላል የሚገኘውና አዶናይ ሲሰጥ ሊያገኘው ይችላል። ይሄ ሞቲቬት ያላደረጋችሁ ምን ሞቲቬት ያደርጋችኋል? ውስጣችሁን የገደላችሁ ሰዎች፣ ከአመት አመት ምንም የማትቀየሩ የሆነ ነገር ላይ ዲፔንድ ያደረጋችሁ
ኢንካማችሁ የማይታወቅ ዛሬ ከነገ በስጋት የምትኖሩ ሰዎች የሰው እጅ አይታችሁ እንዴት ሞቲቬት ትሆናላችሁ? ሞቲቬት እናንተን ማድረግ ከባድ ነው። ለራሳችን አይደለም ማሰብ ያለብን ስለ ሞቲቬሽን ስናወራ። እኛ ይሄ የኛ ጄኔሬሽን ብታምኑም ባታምኑም we are expired ከኛ በታች አትሊስት አንድ ዝቅ ብለው ያሉት ግን ተስፋ ያላቸው ልጆች ናቸው። ሞቲቬት መደረግ አለባቸው፣ መውጣት አለባቸው። ስለ ራስህ ብቻ አታስብ። አየህ ምን ያህል ሰልፊሽ እንደሆንክ። ስለ ልጆች አስብ፣ ስለ ትውልድ ተጨነቅ፣ አስብ። በጎ ማሰብ ይቻላል። እኔ የሚያሳስበኝ የእናንተ ልጆች ምን አይነት ዜጋ ሆነው ሊወጡ እንደሚችሉ ሳስበው ሌላ ኤክስፓየር። እናንተ ብቻ አይደለም የተበላሻችሁት፣ ዘራችሁንም አበላሽታችኋል። ዲቃላ ነው ቀላቅላችሁ ይዛችሁ ያላችሁት። ስለዚህ እናንተ ስለ ኢትዮጵያዊነት፣ ስለ ሞቲቬሽን፣ ስለ ትውልድ የምትጨነቁ አይደላችሁ። አዶናይ መገፋት ያጎላው ሰው ትችት የሚሸከመው ትከሻው ድንድን ነው። ብዙዎች ባብጠለጠሉት አፍ ዳግም ያወደሱት፣ ጣት የጠቆሙበት እጆች መልሶ ያጨበጭቡለት፣ በተናቀበት መንደር የተከበረ፣ በተዘለፈበት ከተማ የተወደሰ፣ ትላልቅ ብራንዶች ለማስታወቂያ ደጁን የሚያንኳኩ የማይችሉ የሚመስሉ ቻሌንጆቹን አሳክቶ አሳየን። የዋህነት ደሞዙ፣ ቅንነት ገንዘቡ፣ ፍቅር መለያው ነች፣ አንድነት ስብከቱ፣ የመቻል መምህሩ፣ የሌሎች ደስታ እርካታው፣ ልግስና እምነቱ፣ ከትላንት ተማሪ ነገን አስተማሪ፣ ከእድሜ በላይ የተጓዘ ወጣት፣ አንደበተ ርቱዕ፣ ንግግሩ ጣፋጭ፣ የዓመቱ ምርጥ ቲክቶከር አሸናፊ፣ የመኪናው ወራሽ። የሕይወት ታሪኩ መዝገብ ሲገለጽ እንዲህ ይነበባል። ታሞ ነበር ዳነ፣ ታስሮ ነበር ነፃ ወጣ፣ አጥቶም ነበር አገኘ፣ አዝኖም ነበር ሳቀ፣ ስቶም ነበር ተመለሰ፣ በስተመጨረሻም ከራሱ አልፎ ለሌሎች መኖርን በተግባር ያሳየ ይለናል ታሪኩ ሲገለጽ። ወያኔ የልጅነት ሚስቴ ከሚላት፣ ሻዕቢያ ውሽማዋ ካረጋት፣ ብልጽግና በቅምጥ ካኖራት ሰሜናዊ ኮከብ ከመቀሌ ተወልዶ የአሜሪካው ስደተኛ፣ የካናዳው የጎዳና ሰው፣ ከአሜሪካ ጠፍታ ሕይወቷን ለማሸነፍ ካናዳ የገባች ነፍስ፣ መከራዋ ብዙ ነው እንግልቱ የማይነገር፣ የመጠጥ ቤቱ አስተናጋጅ ደግሞም ሴኩሪቲ፣ ውፍረት ያንገላታው የአደንዛዥ ሱሰኛው፣ አይናፋርነትና ብቸኝነት የነገሱበት ያኔው አዶናይ፣ የአይቻልም መንፈስ ምርኮኛው፣ የአእምሮ እስረኛው፣ ራሱን ለማጥፋት ደጋግሞ የሞከረ፣ ራስን ሳይሆን ይህን ማንነትን አጥፋ የሚል ድምፅ ሰምቶ አዲሱን ማንነት የወለደ፣ ጸጸት ያነቃው ሰው፣ ወንበር ላይ ቁጭ ብሎ ነገውን የጻፈ፣ ከራሱ ጋር አውርቶ አዲስ ማንነት የከተበ፣ አሮጌውን ማንነቱን የከዳ፣ በመስታወት ራሱን ስሞ ራሱን አሳልፎ የሸጠ፣ የራሱ ይሁዳ፣ ድሮ ማንነቱን አላውቀውም ብሎ ራሱን 3 ጊዜ የከዳ፣ የራሱ ጴጥሮስ፣ እንደ ንስር ከላይ ራሱን ፈጥፍጦ ራሱን አፍርሶ ክንፎቹን ያደሰ፣ እንደ እባብ ራሱን ቤዛ አድርጎ ቆዳውን የቀየረ፣ አዲሱን ማንነት የለበሰ፣ ልክ እንደ ስሙ ራሱን ያዳነ አዶናይ፣ እስራቱን የፈታ፣ የአይቻልምን አጥር ሊደረምስ፣ የአሮጌውን ኢያሪኮ ቅጥር በዝምታ ሊያፈራርስ፣ ራስን መሆን የሚል አዲስ ግንብ የገነባ፣ በቲክቶክ መንደር አዲስ ችቦ ለመለኮስ የተነሳ አዲስ ጉልበት ነው ይሄ። ስደትን ወዲያ ብሎ በሀገሩ ተስፋ አድርጎ ያለፈበትን መንገድ ለሌሎች ሊያስተምር ግልጽ ሆኖ የመጣ፣ ለዚህም ጥላቻና ውግዘትን ያተረፈ፣ በመገፋት ውስጥ ሆኖ የራሱን ነጻነት ያወጀ፣ ራስን ብቻ አዳምጥ ብሎ ብዙዎችን ያነጋገረ፣ ይባስ ብሎ ራሳቸውን የደበቁ በሌሎች ጫና ውስጥ ያሉ የሀሳብ እስረኛ የሆኑ ትውልዶች ነጻ አውጪ መሪ እኔ ነኝ ብሎ ብቅ አለ። በአንቂ አንደበቶቹ በአንደበተ ርቱዕ ቃላቶቹ የብዙዎቹን ቀልብ ገዝቶ ተከታዮችን ያፈራ፣ ቲክቶክን በአድናቂዎቹና በተቺዎቹ ለሁለት የከፈለ፣ ቲክቶክን ያስተማረችን ዩቲናስ ነች ይላል። ለተፎካካሪ ክብርን ሲሰጥ ከሰይፉ አድናቂዎች በአንድ ወቅት የተፋለመ፣ በሰግጥ ፈምስ የተሸለመ፣ የታሰረም፣ ከሲላሱ ጋር ወይኒ ቤቱን ያየ፣ በሶምሶን ኃይል ያልተገፋ፣ በድሉ ያልኮራ፣ ሰራዊቱን ይዞ ሌላ መንገድ የቀየሰ፣ ይህ ሁሉ አልፎ የተቺዎችን አንደበት የሚያዘጉ በጎ ተግባራትን በመስራት የቀጠለ፣ መንገድ ላይ በጎ ስራ ሲሰሩ ያያቸውን ሊስትሮ አንጋቢዎች ዲቻ ቦይስ ብሎ ቤተሰቡ ያረጋቸው፣ ከሙዚቀኛዋ ነጻነት እስከ ሽሪዋ ሞዴል አክብረት ቅንነቱ የታየ፣ በትግራይ በረሃብ ለተጎዱ ወገኖቹ በቀጥታ ስርጭት በአጭር ሰዓት ከ16 ሚሊዮን ብር በላይ ሰብስቦ ለመንግስት ያስረከበ፣ በትራንስፖርት የተቸገሩ አርቲስቶች መኪና ለመግዛት የማይቻሉ የሚመስሉ ቻሌንጆችን አስጀምሮ የማይቻል የሚመስለውን ችሎ ያሳየን፣ ለኢትዮጵያ ስፒዲ 2 አይፎን ስልኮችን ገዝቶ ከ100,000 ብር ስጦታዎች ጋር ያበረከተ፣ ከአይሻው ስፒድ ጋር ለማገናኘት የጣረ፣ በራስ የመተማመን አቅሙን ለማጎልበት በስልጠና ከጎኑ የቆመ፣ በጋርዶች እየተገፋ ዝናው ሳይበግረው
ለአገሩ ልጅ ብርታት የሆነ በዚህ ቅንነቱ በበርካቶች የተወደሰ በተቺዎቹ መልሶ የተመሰገነ ከካናዳ ጎዳናው የተነስቶ ህልሙን የኖረ ራስን ከማጥፋት እስከ ሌሎችን መታደግ ከጎዳና ተነስቶ ሌሎችን ከጎዳና እስከ ማንሳት ለዓላማ ስኬት በጽናት እስከ ግብ ድረስ መጓዝ ድንበር አልባው ቅንነት ግለኝነት ያላሸነፈው ማንነት ዝና ቦታውን ሲያገኝ እውቅና ለሌሎች ሲተርፍ ኢትዮጵያዊነት ዳግም ሲያበባየው የአዲሱ ትውልድ ወኪል ጎንደር ጦሩን ይዞ ፍቅር ለብሶ የመጣ የጥላቻን ግንብ አፍራሽ በቴዎድሮስ ምድር ካጼዎች ግቢ ዳግም አንድነትን እሰይ ቱር is not just a tour, it's not just a motivational moment for me ማለት ነው። It's the first start of breaking a generational curse. ስደት ባስከፊ መልኩ መጓዝን ብቻ አማራጭ አድርጎ ለሚንቀሳቀስ ሚሊየንስ ኦፍ ወጣት ማለት ነው ተስፋ ነው። መልካም አእምሮ አለኝ፣ ብዙ ነገር መስራት እችላለሁ፣ ለሀገሬ ለወገኔ ብዙ ነገር መሆን እችላለሁ የሚል ወጣት በጣም ሰቅጣጭ በሆነ መልኩ ከሀገሩ ተሰዶ እየተንከራተተ በየቦታው ይገኛል። የአዶኒ አይነት ወንድማችን ደግሞ you don't have to do that anymore። ባለህበት ቦታ ውጤታማ መሆን ትችላለህ፣ ሰክሰስፉል መሆን ትችላለህ ብሎ ሰዎች ለመሞከር የሚፈሩትን አይነት እሳቤ ይዞ ስደትን ትቶ ወደ ሀገሩ ተመልሶ ሰክሰስፉል ሆኖ በሬድ ካርፔት ተቀብለውት በክብር ስደት ላይ እየነገሰ ያለ ወንድማችንን የምናይበት ሞመንት ነው። you should be proud as a human being ማለት ነው። ሌላውን ተውትና እንደ ወንድማችሁ እንደ ሀገራችሁ ልጅ ምናምን የሚለውን ትተን ማለት ነው። ለብዙ ወጣቶች ህልማቸው መሳካት በህልማቸው ተስፋ አለመቁረጥን የሚያስተምር ሞመንት ነው። እናንተ ደግሞ እዛ ቦታ ላይ በብዛት ሆናችሁ መገኘታችሁ ለኔክስት ጀነሬሽን አለንላችሁ፣ ለመልካም አስተሳሰባችሁ እኛ እንደግፋችኋለን፣ እንደ ማህበረሰብ ተስፋ አንቆርጥባችሁም። ነገሮች ቢበታትኑንም ነገሮች ቢለያዩንም ስቲል በመልካምነት እናምናለን፣ መልካም ለሚያደርግ ሰው ሁሉ በጋራ እንቆማለን የሚል መልእክት ነው የምታስተላልፉት when you buy that ticket። ለብዙ ሚሊዮኖች ደግሞ በመልካም መንገድ በክብር ወደ ስደት መምጣት እንደሚቻል የሚያሳይ የመጀመሪያው ጉዞ ነው ብዬ ነው የምለው። እስቲ እቺን ቪዲዮ እንያትና ሐሳብ እንሰጥበታለን። እኔ ራሴ መልከታ አሳልፋለሁ፣ እናንተ ደግሞ የራሳችሁን መልከታ ታሳልፋላችሁ። ግን ቪዲዮ እንየው። አዲስ እዚህ አሁን ያለን ሰው ደግሞ መተ ህይወት ፋክድ አፕ የነበርክ ሰው ህይወት የተገለበጠ ባለጌ ጋጦጥ የነበርክ ለማኝ የነበርክ ሰው አሊስተኛ ከድሮም ጀምሮ በስራ ነው የምንታወቀው። የድሮ ህይወትን ደብቀ መታውን እዚህ ጋር መተጻድቅ መጮት ጥሩ አይደለም። እንደውም የድሮ ህይወትን እየተናገርክ ነው ሰው መምከር ያለበት። በእውነት ነው የምነግራችሁ የድሮ ህይወታችሁን ሰው እኔ እንደዚህ ባለጌ ነበርኩኝ፣ እኔ እንደዚህ አይነት ሰው። አሁን ሁሉም እኮ ጻድቅ ነው የሚጫወተው። እኔ የምለው እዚህ ሀገር ያላችሁ ሰዎች ኮምፕሌክሳችሁ ምንድን ነው ግን? ሰው ላይ በጣም ኮምፕሌክስ አለባችሁ። ምን ሆናችሁ ነው? እና እሱ እንዳንተ ፈክዳፕ ሆኖ እንዲቀር ነው የፈለከው? በቃ አልፏችሁ አልኩ። ካለፋችሁ እንዴት አለፈ የሚለውን ነገር ነው ማሰብ ያለብህ እንጂ አንተ እድሜህን ስለጨረስክ እድሜህን ጨርሰ ቁጭ ስላልክ አሁን ልጁ የሚያረጋው ነገር ኦልሬዲ ፋክዳፕ የነበረው ላይፍ የምትለው የታወቀ ነው፣ ሶሻል ሚዲያ ላይ የምናየው ነው አይደለ? ግን አይንህ እንዲያየ ጥሎ ሄዷል። በቃ በፋይናንስም በለው wherever በፈለከው ነገር በለው አሁን ላይ በስብዕናም ቢሆን ከእናንተ ጋር አይገናኝም። already he's gone bro። ከቻልክ ተከተለው፣ ካልፈለክ ደግሞ leave him alone bro። ምንድነው ኮምፕሌክሳችሁ እንደዚህ? አራኛ ምን እንኖርበት በእናታችሁ? ምን አይነት ነገር ነው? ጋይስ እቺን ቪዲዮ ሰምተናት እንምጣና እስቲ እምላችሁ ነገር አለኝ፣ ዝም ብዬ ማለት ነው እምላችሁ ነገር አለ እና እንስማትና እንምጣ። እሺ ሌትስ ጎ። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት።
አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷቸዋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይህ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለ እኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ የነበረ ግን ስም መጥራት አያስፈልገኝም። ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለግኩኝ ነው። ላሳያችሁ ስለፈለግኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። በቃ አለቃችሁ በቃ ቅፍ አድርጌ ማለት ነው። ሰው እንዴት በዚህ ደረጃ ሀምብል ይሆናል? እንዴት ሰው እንደዚህ ሊረጋጋ ይችላል? እንዴት በዚህ ደረጃ ቀና ልትሆን ትችላለህ? በእውነት ባይዘወይ አዶኒ እንትን አለኝ፣ ኮምፕሌን አለኝ አንተ ላይ። እኛንም ልታቅፈን ይገባል። በቃ እኛንም ነው ማቀፍ ያለብህ። ኢቭን እኛ ደጋፊዎችህን ራሱ ማቀፍ አለብህ። ምንድነው እሱ ብለህ ማለት keep going bro, keep going man.